የጧቱን ሰበር ዜና ይዤላችሁ መጥቻለሁ። በጣም የሚያስደነግጥና በጣም ድንቅ የሆነ ክስተት ተከስተዋል። ኤፍሬምና ሄርሜላ ቡታጀራ ላይ መናኸሪያ ውስጥ አይን ለአይን ተፋጠጡ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ይህንን ቪዲዮ ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ እያልኩኝ ወደ መጣሁበት ቪዲዮ እሄዳለሁ ማለት ነው። እንግዲህ ትላንትና ኤፍሬምም ሄርሜላም እንግዲህ ወደ ቡታጀራ መሄድ አለብን ብለው እንግዲህ ሁለቱም ያዙኝ ልቀቁኝ እያሉ ነበር። ሄርሜላ ላብርሽ እኔ አስፈልገዋለሁ መሄድ አለብኝ ትላለች። ኤፍሬም ደግሞ በፍጹም አብርሽ እዛ መሄድ አልነበረበትም፣ ግዴታ ወደ አዲስ አበባ ወደ ሩታ ቤት መመለስ አለበት፣ ሄጄ አመጣዋለሁ ሲል እሱም እንደወጣ ከቤት አይተነዋል። ግን ሁለቱም እንግዲህ በወሰኑት ውሳኔ አቋማቸውን አጽንተው ወደ ቡታጀራ አቅንተው ቡታጀራ ደርሰው ሁለቱም መናኸሪያ ላይ ተገናኙ። እንግዲህ ሄርሜላ አብርሽ ሲቀበላት ኤፍሬምም እንግዲህ መናኸሪያ ደርሶ ከመኪና ሲወርድ ፊት ለፊት እነሱ አላዩትም። በእርግጥ ኤፍሬም ነው ያያቸው ማለት ነው። ኤፍሬምም በጣም ደንግጦ አፍጥጦ እያያቸው ነበር። እንግዲህ ከዚህ በኋላ ምን ይፈጠራል፣ ምን ይከሰታል የሚለው ለማመን ራሱ ይከብዳል ማለት ነው። ቤተሰብ እኔ እንጃ ምን እንደሚፈጠር አላቅም እና በጣም ከባድ ነው። ሄርሜላ በእርግጥ መሄድ አልነበረባትም፣ ኢፋም መሄድ አልነበረበትም። ይሄ ልጅ የሄደው አብርሽ የሄደው እንደ እውነት ስልናገር እረፍት ሊያረግ ነው። በቃ ራሱን ሊያዳምጥ ከስትረስ እንዲወጣ ነው ቤተሰቦቹ ጋር የሄደው። ማናቸውም ወደ ቡታጀራ መሄድ አልነበረባቸውም። ኤፍሬምም ቢሆን መሄድ አልነበረበትም። በቃ እረፍት ያድርግ ብለዋል። እረፍት እንዲያረግ መተው ነበረበት። ሩታ ትላንትና ብዙ ነግረዋለች፣ ግን ሊረዳት አልቻለም። ብዙ ነገር ልንባል እንችላለን፣ በቤተሰብም በኩል ልንጠላ እንችላለን። ተው ኤፋ ተረዳኝ እያለችው ነበረ። ኤፍሬም ግን ምንም ሊረዳ ፈቃደኛ አልሆነም እና ሁለቱም እንግዲህ ሄደዋል። ሄርሜላም ደግሞ እንግዲህ የእሷ ነገር ነው እኔ ግራ የገባኝ። አሁን ሆቴል ልትቆይ ነው ወይስ ደግሞ የአብርሽ ቤተሰቦች ጋር ለምን ነው ተንጠባጠብሽ እኮ ያ አብርሽ ቤተሰቦች ጋር ልትሄድ ነው? አይን አውጣ። እኔ እንደሷ አይን አውጣ ሴት አይቼ አላቅም ማለት ነው። ቤተሰብ እንግዲህ ለዛሬ እናክል ካልኩ ይበቃኛል። ቪዲዮውን እባካችሁ ላይክ ማድረጋችሁን አትርሱ እያልኩኝ ለዛሬ በዚህ እሰናበታችኋለሁ።